ጠጣ እንጂ ቶሎ ቶሎ ጠጣ እየጠጣ ገና እኮ እንጨት ትፈልጥልኛለህ ትንሽዬ እንጨት አለ ትንሽዬ እንጨት ትፈልጥልኛለህ እዛ ጋ ያለው አዎ ወጭ ያለው አዎ አይ ቡናው ቅሪብኝ ኧረ ጠጣ ችግር የለው ጮጋራ ይባመኝስ እንዴ ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ አይ አሁን ራሱ እጄ ልተኛ ነው ኧረ እባክህ ኧረ ምኑን ትተኛለህ ቡናውን ተው ግን እንጨቱን ትፈልጥልኛለህ እንጨቱ አይቀርም አይቀርማ እንዴ ጥሩ ነው ብዙ እንጨት ነው ያለው ትንሽ ነው እንዴ ጠጣክ እንዴ ጨምሪልኝ እንደው ይሄ ሁሉ ከተማ ነው አዎ ከተማ ውጭ ሀገር እኮ ነው ውጭ ሀገር ሆኖ አዎ ሄዳ አታውቅማ በደንብ ነው ድሮ የሄድከው ኧረ እባክህ እውነት የት ነው የሄድከው ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው ውጭ ሀገር እኮ ነው ያልኩህ አዎ እንትን ነው ድሮ እሮጣለሁ ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የሚገዛላት እጄ የ50 የ20 ሳንቲም ራሱ ኧረ እባክህ እዛ ነው ያወቁ ከተማው ውጭ ያልኩህ እኮ ከግቢ ውጭ አይደለም ምን ሆኖ ነው ልጁ ገባኝ እንትን አይደል ይሄ ፈረንጆች ሀገሩ አዎ እሱ እዛ ነው ጨው ልትገዛ የምትሄደው ሲሮጥ እንግዲህ እኔ ይበራለሁ ኧረ ያንተ ሰው ኮች አለ ያለኝ ይሄ እንትኑ እንደዚህ ብሮቹ እሱ በቃ እንደዚህ ነው በረ የምትሄደው አንተ ወይ አንተ ነጥለ ጥያቄ ነው እንጂ አውቃለሁ ቦታው ኧረ እባክህ ኧረ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ ኧረ እባክህ እውነት ከዛ እንግዲህ እምቢ አሉ ቤተሰቦቼ ኧረ እውነት እምቢ አሉ ተዋሉኝ አስቸገርንሻ ኧረ ብሉ እንግዳ እኮ እሱ ነው እንዴ ይሄ እሱ ነው ብሉ በቃ እሺ ብሉ እሺ ብሉ እንበላለን እንግዲህ አትፍራ እንደ ቤትህ እሺ እንደ ቤትህ ብላ እሺ አትፍራ ብላ እንትን ነው እዚህ ቤት ጥሩ ነውና ምንም ኧረ እንዴ ሷም እንደ ብላ ኧረ ብላ እየበላኩ ነው ምንድነው ለምን በዚህ አታነሳም ብላ አትፍራ እንደዚህ በቃል እኮ ብላ ምንድነው ተንኮሱ ብሉ እንጂ እየበላ ነው እሱ ብላ አንተም ምን በላለሁ ሳኑን ከለለ ወሰደው እንግዲህ ኧረ ቀረባ እንዴ ብላ አንተም ዝም ብለህ እኔ እንግዳ ስለሆነ ወይ ምንድነው ኧረ ይብላ በኋላ ብሉ ምን እንዳንተ በዚህ አላልከኝም እንዴ ምንድነው እንዴ ቤቱን ነው ያልኩ እንጂ ሳኑን ነው እንዴ አንተ ሳኑ እኮ ነው ያየ ምግቡን ነው ያየ አንተ God have mercy upon us ሳኒ ገዛልሻለሁ እንግዲህ በቃ ምን አልከኝ ተንኮሱ ሳኒ ገዛልሻለሁ ምን ነው የለኝም አልኩ እንዴ ብሉ እንጂ እናንተ ዝም ብላችሁ ለምን ከዚህ አንበላም ከዚህ ምን ማለት ነው እኔ እንግዳ ስለሆነ ነው ኧረ ይብላ በቃ እኔ ሄዳለሁ ጭንቆ ይብላ በልቶ ይምጣ በቃ እኔ ርቦኛል ምን እበላለሁ ጨረሰ እኮ ሳህኑ ላይ ያለው እውነት ኧረ ብሉ ዝም ብላችሁ ምንድነው ጨምራለሁ ካልጠገባችሁ ይጨምራል አዎ ብላ እንዴ ከሆነ ብላ እንግዲህ ይጨምራል ያለው እሺ ብላ አንተም ብላ እንጂ በቃኝ እንዴ ሚጣናት አቤት እዛ ጋር ያለችው ጎረቤትሽ ስላንቺ የማውን ነገር ቡና ጠሩኝና ኧረ በእናትህ አንተ ተው በእናትህ ስለሰው መተህ አታውራልኝ በቃ ባለፈው ራሱ ማይሆን ነገር ነግረህ እጄ ጠይቄ ከሰው ጋር ተጣላው ተው በቃ አንተ አልፈልግም እኔ
ስለአንቺ ሲያወሩ ነው። ተንኮሱ ተው አልኩ። ወሬ አልፈልግም እኔ። ተው አመሰግናለሁ። በቃ አታውራልኝ። ቡና የለም ታዲያ? የለም በቃ ቡናም አናደህኛል። አልነግርሽም እንግዲህ ሰው ስለአንቺ ሲያወራ አትንገረኝ። አልፈልግም እኔ። ብላሺ ቅቤም የለውም ብዙም አይጣፍጥም። አሪፍ ነው። ብታይ በፊት አንተ የምትገባበት ቤት ውስጥ የነበረው ልጅ ሁሌ ይገዛልኝ ነበር። አዎ ልግዛ እኔም እገዛለሁ። እውነት? ኧረ ግዛልኝ። አሁንማ ቤተሰብ ሆነሃል። ግዛልኝ በቃ እገዛለሁ። እሺ እሺ በቃ እንትን ምግብ ወደ ያመመኝ ነው። ለምን አትበላም? ብላ። ኧረ በቃ አባት ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነው? እዚህ አካባቢ ነህ እንዴ? እዚህ ነኝ። እዚህ አካባቢ ነህ? የምከራይ ቤት ይገኛል እንደዚህ? ቤት ፈለግ? አዎ ቤት ፈልጌ ነው። ይሄ ያንተ ነው መኪናው? አዎ የኔ ነው። እሱን ተውና አለ እንዴ? እኔ አሁን ሰው ነኝ እንዴ? ይሄ ገዝተህ ነው መኪናው? አዎ ገዝቼ ነው። የምከራይ ቤት እኮ ነው የጠየቅኩህ። ስለ መኪና ነው እንዴ አንተ? በቃ እኔ ራሴን ባጠፋ ነው የሚሻለው። ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ። በዚህ ይሄ መኪና አለ። እስከ ስንት ነው የምትከፍለው ቤት ብታገኝ? አዎ አሪፍ ቤት ከሆነ እስከ 20,000 ለአንድ ወር። አዎ እስከ 20,000 ወይ እስከ 30ም ችግር የለውም። ምን ነው ምን ሆነ ነው? እኔ በወር እኮ 5,000 ማላገኝ ሰው እየኖረ ነው። ኧረ በእናትህ አታልቅስ። ካለ ንገረኝ ነው። በቃ ተው አላቅም። እኔ እንድታበሳጭ መጣን። ሂድ እባክህ። ምን አይነት ሰው ነው? እሺ ምንድን ነው? እንዴት ነህ አካላቴ? ደህና ነኝ። ኧረ ከዛ ቁምጪ ግን እኔ ስለመረጥሽኝ በጣም ነው ደስ ያለኝ። አንተ ደግሞ እንዴ የተማረ ሰው ወዲያለው በላይ ደግሞ አዲስ አበባ ትወስደኛለህ አይደል? እሺ ችግር የለውም ወስድሻለሁ። ግን ከዛ በፊት ደው ማድረግ አለብን። ምኑን? ከበሮን ነው? ኧረ አይደለም። ደው አልገባሽም? ምንድን ነው? ኧረ ንገረኝ። እሺ በቃ ጠቅ ጠቅ እናደርጋለን። ጠቅ ጠቅ? አንተ ላይ መሆንሃል ዛሬ። እሺ ምንድን ነው መሆንሃል? አንተ ላይ በጤናህም አይደለህም። በቃ እንተኛ ማለቴ ነው። እንተኛ? አትበል በፊት። አዎ ምን ችግር አለ? ምን ችግር አለ? እንዴ ወግድ ባህሌን ያደኩበትን እኔ ወደዋለው። ተጫወት እሺ ተጫወት። ለአንተ እያመጣሁልክ ነው ሽሮ። ሽሮ? አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው። አዎ ለሱ ነው ያዘጋጀው። ይሄ ለሱ ነው? አዎ ተጫወት አንተ። አመጣልሃለሁ። እሺ እሺ። እንትን አለኝ እንግዲህ እንትን ነው በቃ ጨነቀኝ። ኧረ እውነት? ጠጣ እሱን። ልጠጣ? አዎ እሺ። ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል እንግዲህ። ለምን? ይሄ ጥሩ ነው። ጠጣ። ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ በጣም ነው የሚወደው። እውነት? በቃ ሽሮን ተይው በቃ። ያሞኩት ቤታን እሱን እበላለሁ። ኧረ ለምን አበላ? ተይው በቃ። እሺ እሱን ይዘህ ሂድ። በቃ እሱን ጠጣው። እጄ እንውሰዳ? አዎ በቃ እሺ በይው። እሺ በይ። አመሰግናለሁ። እውነት? እሺ ቻው በይው። እንዴ ምንድን ነው? እጄ ተለጥፎ አልወድም እኮ እኔ ዝም ብሎ። ምነው ማግኔት ነው እንዴ? እኔ እንጃ።